እንዴት ነህ? ደህና ነኝ። ምነው ናፈቁሽ እንዴ? ያው ምን ያሰገረው? አዎ የምትወጂኝም ይመስለኛል። እንደገና ደግሞ እንደኔ የምትጠይው ሰው የለም ብዬ አስባለሁ። ወይ ለምን እጠላሃለሁ? የልጅ አባት እኮ ነህ። ልቤን አሞቅሽው። ለማንኛውም በአንድ ሳምንት ሽማግሌ ምትልክ ፈልጋለሁ። እኔ ቀንና ሰዓት መቁጠር ሰልችቶኛል። እሺ እመቤቴ፣ ታዛዥ ነኝ። ስልክ ደግሞ ተይዞ ነበር። መቼ ሞክረሽልኝ? ማለት አልተያዘም ነበር? ምን ለማጣራት እየሞከርሽ ነው? ምንም እንዲሁ ሰላም ልበል ብዬ ነው። እሺ ለማንኛውም ነገ በጠዋት እመጣለሁ። እሺ ቻው። እንዲሁ ሰላም ልበል ብዬ ነው። እሺ ለማንኛውም ነገ በጠዋት እመጣለሁ። እሺ ቻው። ዘላለም እንደዚህ አይነት እንግዲህ ድርጊት የማያስጠላው እንደ ናቲ ሰው አለ ኢትዮጵያ ውስጥ? እስቲ እንደምታዩት ማለት ነው። በእርግጥ እንግዲህ ያው አምናለች ማለት ነው ከምግቡ ጋር ምን እንደሰጠቻቸው። ያው እሱም ቪዲዮ ስለያዘብኝ እኔም ደግሞ ፋይሉ እንዲጠፋ አድርጌዋለሁ ብላ አምናለች ማለት ነው። ነገር ግን እሱን አሁንም ቢሆን አልተውሽም ከዚህ በኋላ እያላት ነው ማለት ነው። ናቲ ምን አይነት እንግዲህ ምን አይነት ሰው ቢሆን ምን አይነት እልህ ወይም ደግሞ ምን አይነት ተንኮል የተሞላበት ሰው ቢሆን ነው እንደዚህ የሚያደርገው? አሁንም ተነስቶ አላረፈም ማለት ነው። ተሻለው ግን ያው የቆፈርከው ጉድጓድ ጥልቅ ስላልሆነ ተርፈሃል በይው ነው ያለቻት ማለት ነው። ለትሁት አማላጅ የላከችላት። ምን ትላላችሁ እዚህ ጋር? እንግዲህ እግዚአብሔር ልቦና ይስጠው። እንደዛ አይነት ተንኮለኛ ሰው ነው የሚባለው። ሌላ ምን ይባላል? በጣም ነው የሚያሳዝነው። በእንደዚህ አይነት ተንኮል ተሞልቶ የሚኖር ሰው ይጠፋል ብለን አናምንም ማለት ነው። በሀገራችን ላይ አይጠፋም፣ ይኖራል ማለት ነው። እንግዲህ ተነስቶ ማዘርን ይቅርታ ሲጠይቅ መጀመሪያ ያረከው እውነት ነው ወይ ቁጭ ብለህ አዋራኝ ነው ማለት ነው ያሉት እንደ ትልቅ ሰው። እዚህ ጋር ደግሞ ትሁትም እሷን እያወራቻት ነበረ ማለት ነው። በድል ግን በጣም ጠንካራና በውሳኔዋ እንዳልተሳሳተች ማንም የሚያደርገው ነገር ነው። እውነት ነው። እንግዲህ ከኋላዋ ቅርጹ ልብስ ስትቀይር ከሱ ጋር ኑራ ወይም ደግሞ ከሱ ጋር የፍቅር ጊዜ አሳልፋ አይደለም፣ ልብስ በመቅረጽ በካሜራ በመያዝ እንደዚህ በማስፈራራቱ ማንም ሰው ቢሆን ያደርጋል ማለት ነው። ለዛውም ተመስገን ባይኖር ኖሮ እንግዲህ ዘልዝሎ ነው የሚሰቅላት ታውቃላችሁ ማለት ነው፣ ከክፋቱ የተነሳ እንግዲህ። አሁንም ደግሞ የአባባ ሚስት እንግዲህ ይቅርታ አላረግም ስላሉት በትራስ አፍን ሁሌ ገደላቸው ማንም እንደሌለ ካሜራ ዞር ዞር ብሎ እያየ ነበረ ማለት ነው። እንግዲህ በዚህ ያህል ተነስተህ አውራኝ፣ አይሆንም ይቅርታ አላረግልህም፣ ሚሆንም ከሆነ ተነስተህ አውርተን ነው ያሉት ማለት ነው። እንግዲህ በጣም እዚህ ጋር በጣም የሚያሳዝንና እንደዚህ አይነት ሰው ከስተቱ በቃ ለሁሉም ይቅርታ አጥፍቻለሁ ማለት ነበረ። መርዙን አዞ ግን ያለው ተመስገን ነው፣ እኔ አይደለሁም ተመስገን እንደዚህ አድርጎት እሱ ያደረገው ወደ ተመስገን ገለበጠ። ልብሷን ስትቀይር ካሜራ ቀርጾ ይዞባት እኔ አግኝቼው እኔ ወሰድኩበት። ከዛ በኋላ ደግሞ ለሱ ይሄን ሳገኝበት እንደዚህ ከምግብ ጋር ስጪው ብዬ ሰጠኋት በእርግጥ ብሎ አልዋሸም ማለት ነው። ከዛ ለማዘር ነው እንደዚህ የሚላቸው። እሷም ደግሞ እሺ ብላ ሰማችው። ግን ያመነችው እውነትም ልጇ ነው እንጂ እሱን አታምነውም ማለት ነው። በጣም ነው ማዘርም የደነገጡት። ልብስ ስቀይር እንደዚህ እንትን ይዞብኝ በድብቅ እያስፈራራኝ ነበረ ስትል በጣም ነው ማዘሯም የደነገጠችው ማለት ነው። እንግዲህ በድልም ደግሞ አሁን ጠንካራና ጎበዝ ሆናለች። አንዳንዴ የሆነ ቻሌንጅ ሲገጥማችሁ በጣም መጠንከር አለባችሁ ማለት ነው። ራሳችሁ ትሁት ስለምትወደው ወደ እሱ መግደል አለብሽ ወይ ምን አለብሽ ወይ ምን እያለች ነበረ። ነገር ግን እሷ ከደረሰባት እርግጥ አድርገባት ትናገራትን፣ ግን ጠንከር ብላ ቆማለች ማለት ነው። ጠንካራ ሆናለች። መርዝ መስጠቷ ትክክልም ባይሆን ነገር ግን ያው አንዳንዴ የምትወስዱት እርምጃና ሀቅ ኖሯችሁ ሰዎች ሊጫናችሁ ሲሉ መጠንከር፣ ሀቃችሁን ማሳየት፣ የተበደላችሁትን መናገር በጣም አግባብ ነው ብዬ ያምናለሁ ማለት ነው። እንግዲህ
ማዘርም እዚህ ጋር በጣም ተቆጧትና ሁለቱም አብረው ቁጭ ብለዋል ማለት ነው። ምንም ማድረግ አይቻልም። ምን ይደረጋል? እዚህ ጋም ደግሞ መጥቶ ተኝቶ እሳቸውም መጥተው ቁጭ ሲሉ ነው ያገኙት ማለት ነው። ትሁትም ደግሞ እንግዲህ አስገብታ አስተኝታው ያለው ነገር መጣ በድል ስትናገር ነው ትሁት ተነስታ የሄደችው ማለት ነው። ምክንያቱም እውነት ነው አላለችም ነበረ፣ ግን ተንኮለኛ ነው ማድረጉ አይቀርም። ነገር ግን ይሄን ያክል በተመስገን ጨክኖ መርዝ ያበላዋል ብላ አታስብም ነበረ። አሁን ግን እዚህ ጋር እንደምታዩት ደውላ እያወራችው ማለት ነው። ለተመስገን ሚስጢር እያወሩ ነው ብሎ ቆሞ እየጠበቃት ነበረ ማለት ነው። ስለዚህ እሷም ደግሞ ምንድነው እርግጥ አድርጋ ሽማግሌ መላክ አለብህ አለችው ለተመስገን። አሁን እውነቱ ተገለጠላት፣ አይኗ ተከፈተላት። ሽማግሌ መላክ አለብህ፣ እኔ ቀንና ሰዓታት መቁጠር ሰልችቶኛል ነው ያለችው። እውነት ካላችሁ መቼም ይሄ ለአፍቃሪዎች ትልቅ ቦታ ነው። የምታፈቅሩት ሰው መቼም አትጉዱት። አንዴም ከጎዳችሁት በድጋሚ እናንተን ለመፈተን ስለሚሞክር ምን ያህል ነው ተመልሷል አልተመለሰም በሚለው ራሱ ደጋግሞ እናንተ ጋር ይቀርባል ማለት ነው። በተመስገን ያየሁት ንጹሕ ፍቅርና እንደሚወዳት ነው። አሁንም ደግሞ ያው ንጹሕ ልብ በመያዙ ይሄው ልብ በመያዙ ትሁትን ሽማግሌ እንድትልክልኝ ብላ አናገረችው። ከጀርባ ሆኖ እየሰማ ነበረ። እንግዲህ በጣም ነው ማለት ነው የተናደደው። አሁንማ ምን መላክ ያስፈልጋል? ሁሉም ነገር እኮ ታውቋል ነው ያላት ማለት ነው። እንግዲህ እድልህን ሞክር ነው ያለችው። ጭራሽ አላት ጭራሽ ሲላት አዎ እድልህን ሞክር ነው ያለችው ማለት ነው። ምን ትለዋለች ሌላ? እድሉን እየሞከረ ነው፣ አንተም እድልህን ሞክር፣ ተመስገንም እድሉን እየሞከረ ነው ያለችው ማለት ነው። ምንም ማድረግ አትችልም። እሺ ብሎ ይላክ አይላክ እናውቃለን። መቼም ያው ከመጀመሪያ የምትከታተሉ ሰዎች እሱ ለእልህና ለበቀል ነበረ ለትሁት የፈለጋት፣ እውነትም ለትዳር አልነበረም ማለት ነው። ናቲ ተመስገንም ደግሞ ደውላ እንደነገረችው አንተ ከወጣ በኋላ ምግቡን በልቶ ለአንተ ስጪው ያለኝ መርዝ ሊገድልህ እኔን ደግሞ ለሱ ሰጠሁትና ተዘረረ እና አሁን በቃ እንደፈለገ ነው ቪዲዮ የሚያደርገው እያለችው ነበረ። እሱም ደግሞ ምንድን ነው ያላት? ኧረ እውነትሽን ነው ያለው። አዎ ብላ አስረዳችው። በቃ ቪዲዮ ችግር የለም እኔ ተቀብዬዋለሁ ነው ያላት። ግን ቀሪው ሊኖር ይችላል፣ ጨርሶ ላይሰጠው ይችላል። ተመስገን ያው እንደምታውቁት ብልህ፣ በጣም ብልጥ ተንኮለኛ ስለሆነ ተመስገን የተቀበለው ነው የመሰለው። ግን ናቲ ሊኖረው ይችላል የእሷ ቪዲዮ ማለት ነው። ምን ታደርጋለች አሁን ምን ይፈጠራል የሚለው እናያለን ማለት ነው። ለማዘር እንግዲህ እሱ ለሁሉም ሰው ደርሷል ማለት ነው። አፍኖ እየያዛቸው አይታችኋል ማለት ነው። በመጨረሻው ቪዲዮ ካሜራ አለ የለም፣ ተኝተው ነው የደረሰው ሳሎን ቤታቸው ላይ ማንም ስለሌለ። ምን ያደርጋል እንደዚህ አይነት ድርጊት እንግዲህ አያምጣ ነው የሚባለው። ድራማም ቢሆን አሉ እንደዚህ አይነት ሰዎች። ከድራማ ብዙ ነገር እንማራለን። ሪል ሁሌ የምላቸው የኛ ህይወት በዚህ ሰዓት እንደዚህ ነው። መጥፎ ሰዎች እንዳሉም ደግሞ በጣም ጥሩ ሰዎችም አሉ። እግዚአብሔር ደጋጎቹን ያብዛልን። እንደዚህ ልበ ጠማማውም ደግሞ እግዚአብሔር አምላክ ልቦና ይመልስልን ነው ምንለው። ምን እንላለን? ምን እናደርጋለን? ሀገራችንም ሰላም ያደርግልን ነው ምንለው። ሰላም ከሌለ ምንም ነው። ግን ተንኮል ማስተማር ደግሞ መጥፎ ነው በእውነት። እንደ እናቴ ተንኮለኛ ማለት አለ ብዬ አላምንም ማለት ነው። ለትሁትም ገልብጦ ነው የነገራት። ነገር ግን ልጅቷ ስታስረዳት እንደገባትና እንደተረዳች እንደደነገጠች ትሁት ወስናለች። ከዚህ በኋላ ከሱ አለመሆን ማለት ነው። እሱ ግን ያው የምጭምጮ ገበያ ሊያረጋት ነበረ። እንግዲህ አንዳንዴ የውሃ አምላክም ያወጣል ማለት ነው። እኔ በጣም ነው ያሳቀኝ እጅግ በጣም። ከዚህ በኋላ አንተ ተንከሲስ ነህ እኮ ነው ያለችው። በድል ስትለው አሳይሻለሁ፣ ይሄ ምላስሽን ዋጋ ያስከፍልሻለሁ ነው ያለችው። ትታው ስትነሳ ማለት ነው። እንግዲህ እሱ እንደዚህ እያጨበጨበ ሁሌ ለተንኮለኛ ያዝበታል። ምንድን ነው የሚባለው? የበላይም በላይ ያለበት ነው የሚባለው። እየጨፈረ ነው። ግን ተመስገን መጥቶ ምን ይለዋል? ያው አሁን እሱ በጣም ተረጋግቷል። የፍቅር ሰው ሆኗል። ኃይለኛ ቢሆንም ተመስገን ከዚህ በፊት በምናውቀው ካራክተሩ መጥፎ አይደለም፣ ኃይለኛ ነው እንጂ አትንኩኝ ነው እንጂ ትክክለኛ የዋህ ሰው ነው ማለት ነው። ለሁሉም ሰው ደግሞ በአንድ አይን የሚያይ ነው።
ለሁሉም የሚደርስ ነው ማለት ነው። ተሚ እኔ ተመስገን ይመቸኛል። ናቲ እንደምትሰዱት በኮመንት አውቃለሁ አያለሁ። ኮመንታተሮች ደግሞ እንግዲህ ለእንደዚህ አይነት ሰው መሳደብ ሳይሆን መጸለይ ነው። ጸሎት ይደረግለታል። እግዚአብሔር ልቦና ይስጠው። ወዶ አይደለም ነው ምንድለው፣ ሌላ ምን ይባላል? በቃ ዝም ማለት ነው እንጂ ከዚህ በላይ ምንም ነገር አይባልም ማለት ነው። ይቅር ይበለው እግዚአብሔር። ከሁሉም በላይ ያው በጣም መጥፎ ሆኖ ደግሞ መጨረሻ የሚስተካከል ሰው አለ። መጨረሻው እግዚአብሔር ያስተካክለው ነው። እንደዚ አይነት ትውልድ እንደዚ አይነት ቤተሰብ በትክክል አለ። እሱ ካሜራ ላይ ወጥቶ ካራክተሩን ስለተወነ ነው እንጂ ቤታችሁ ውስጥ 5-6 ሰው ቢኖር እንደዚ አይነት ሰው አይጠፋም አለ እላችኋለሁ። ውድ ቤተሰቦቼ ላይክ፣ ሰብስክራይብ፣ ኮመንት ለምታረጉኝ እጅግ በጣም አመሰግናለሁ። እጅግ በጣም ነው የማመሰግነው። እንግዲህ ሰላማችሁ ይብዛ በያላችሁበት። ቴንኪው ብያለሁ።